ፊልማችንም የሚጀምረው ባለታሪካችን በሕፃንነቷ ከጓደኞቿ ጋር የትምህርት ቤት ጉዞ ላይ ሆና እያየናት ነው። ይህቺ ቆንጂዬ ሕፃን ታዲያ በድንገት ከጓደኞቿ የተለየ ልብስ ነበር የለበሰችው። ሌሎቹ ተማሪዎች በሙሉ ዩኒፎርም ለብሰዋል። በትምህርት ቤት ጉዟቸውም ወደ ባህር ዳርቻ በመሄድ ተዝናንተው ከጨረሱ በኋላ ግን በሚያሳዝን ሁኔታ መምህሮቹና ጓደኞቿ ባህሩ ዳርቻ እሷን ረስተዋት ጥለዋት ተመልሰው ሄዱ። ብቻዋን ተነጥላ መረሳቷን ያስተዋለችው ይህቺ ቆንጂዬ ሕፃን ታዲያ በለቅሶ አቀለጠችው። ነገር ግን የሚያዳምጣትም የለም። በዚህ ምክንያት ወላጅ አልባዎች ወደሚኖሩበት ማደጎ ቤት ለመግባት ተገደደች። ምክንያቱም እሷን ብሎ የሚጠይቅ ቤተሰብ አልመጣም ነበር። በማደጎ ቤት ሆና እንኳን ለእሷ ግድ የሚሰጠው ሚንከባከባትም ባለመኖሩ ሁሌ ተርባ ነው የምታሳልፈው። ከእንቅልፏ አርፍዳ ስለምትነቃም ሁሌ ምግብ ካለቀ ትደርስና ረሃቧን ለማስታገስ ግን ውሃ ብቻ ነበር የምትጠጣው። በዚህ መልኩ የቀጠለው አስተዳደጓ በስተመጨረሻም ሀብታሞች ብቻ ወደሚማሩበት ትምህርት ቤት ለመግባት እጣ ፈንታዋ ሆነ። ይህቺ ሴት አድጋ የሀብታሞች ትምህርት ቤት ገባች። ስሟ ሶል ይባላል። በድህነት ማደግን ምን እንደሆነ የማይረዱ ቀበጥ የሀብታም ልጆች ግን ሁልጊዜ ያሰቃዩአታል። ይባስ ብለው ጸጉሯ ላይ ማስቲካቸውን እያጣበቁባት እሱን ስትቆርጠው ጸጉሯ አጭር እየሆነባት ሄደ። በአጠገባቸው ስታልፍ እንኳን አፍንጫቸውን እየያዙ የደሃ ልጅ በመሆኗ እየተሳለቁባት ትምህርት ቤቱን ሲኦል ያደረጉባት። እሷ ግን ሁሉን ነገር ተቋቁማ በትርፍ ሰዓቷ ለፋርማሲዎች መድኃኒት አዘዋዋሪ ሆና በመስራት ጥናቷንም ማጠናከር ቀጠለች። ከፍተኛ ውጤት እያስመዘገበች ደረጃዋን ስታሻሽል የማደጎ ቤቱ ሰራተኞች በውጤቷ ተደስተው ክፍሏ ድረስ ምግቧን እያመጡላት ይንከባከቧት ጀመር። በዚህ ጠንክራ ቀጥላ ከትምህርት ቤቱ ተሸላሚም ሆነች። ከሁለት ወራት በኋላ አንድ ስኮላርሺፕ አገኘችና ወደ ሌላ ትልቅ ትምህርት ቤት ተዘዋወረች። ጓዟን ጠቅልላ ማደጎ ቤቷን ተሰናብታ ወደ ተባለበት ከተማ ሄደች። እዛ እንደደረሰች ግን ልትመዘገብ ስትሄድ መዝጋቢዋ እንዴት ያለ ወላጅ ትመጫለሽ ብላ ሳቀችባት። እንዲሁም የእኛን ትምህርት ቤት ዩኒፎርም ማሰፋት አለብሽ ብላ ነገረቻት። ሶል አሁን ልቧ አዝኖ ወጣችና የትምህርት ቤቱ ተማሪዎች አቀባበል ፕሮግራም ስለተዘጋጀ እሱን ለመካፈል ወደ አዳራሹ ሄደች። ወደ መሰብሰቢያ አዳራሽ ስትገባ ሁሉም ተማሪዎች ወላጆቻቸውን አምጥተው እሷ ብቻ ናት ያለ ወላጅ መጣቸው። ያንን ስታይ ተሰማት። በድንገት አንዲት አዛውንት መጡ አበባ ለመሸጥ። ጥበቃዎቹ ግን አዋክበው ሊያስወጧቸው ሲሉ ስትየዋ ግን አበባዎችን ሳልሸጥ የትም አልሄድም እያሉ ተከራከሩ። አንዲት ጄኒ የተባለች የሀብታም ልጅ መጣችና ብዙ ገንዘብ ለስትየዋ ሰጠቻቸውና አበባውን እኔ ገዛዋታለሁ እርሶ ወደ ቤት ሂዱ ብላ ሸኘቻቸው። ሶል ጄኒን ስታያት በመልካምነቷ ተደስታ አንዲት መልካም ሴት ጓደኛ ቢኖረኝ ብላ ተመኘች። በመቀጠል ጄኒ ወደ መድረኩ ተጋብዛ ተማሪዎቹንና ወላጆችን እንኳን ደህና መጣችሁ እያለች ንግግር ማድረግ ጀመረች። በሚቀጥለው ቀንም ትምህርት ጀመሩና ሶል ክፍል ገብታ ተቀመጠች። አስተማሪዋ ስትናገርም እናንተ ልክ እንደ ጄኒ ጎበዝ ተማሪ መሆን አለባችሁ እያለች ተመክራቸዋለች። ተማሪዎቹም ጄኒ ግን የት ክፍል ነው የምትማረው ብለው ጠየቁ። ጄኒ እዛው ክፍል ስለሆነች በሩን ከፍታ ገባች። ሁሉም ተማሪዎች ጄኒ አጠገባቸው እንድትቀመጥ መጠጋት ጀመሩ። በድንገት ሶል ቦርሳዋ መሬት ወድቆ እቃዎቿ ስትዘረገፍባት ተማሪዎቹ ሁሉ ሳቁባት። ተወዳጇና ጎበዟ ተማሪ ጄኒ ግን የተሳቀባትና የተገፋችው ምስኪኗ ሶል አጠገብ ሄዳ ተቀመጠችና ጓደኛ እንሁን ብላ ራሷ ጠየቀቻት። በእረፍት ሰዓት ሶል መታጠቢያ ቤት ስትገባ ሶስት ተማሪዎች ተጠጓትና ገንዘብ እንስጥሽና አንቺ የምትቀመጭበትን ቦታ ቀይሪልን እና ከጄኒ ጋር እኛ እንድንቀመጥ አድርጊን ሲሏት እሷ ግን ገንዘቡ ይቅርብኝ ግን ቦታዬን ቀይርላችኋለሁ ችግር የለውም አለቻቸው። ነገር ግን ሶስቱ ተማሪዎች አላገጡባት። ለራስሽ አዲሱን ዩኒፎርም ማሰፋት አቅቶሻል ጭራሽ ገንዘቡ ይቅርብኝ ትያለሽ ብለው ሳቁባት። ጄኒ መጣችና ምሳ ሰዓት ደርሷል እኮ እንብላ አለቻቸውና ሶልን ብቻ እጇን ይዛት ሄደች። ሁሉም ተማሪዎች ጄኒ ሶልን ስትንከባከባት እያዩ መቅናትና መናደድ ጀመሩ። ወደ መመገቢያ አዳራሹ ገብተውም እየተመገቡ የቀሩት የሀብታም ልጆች መጡና ሶልን ጥያቄ መጠየቅ ጀመሩ። አንዷ እኔ ልክ እንደ አባቴ ጠበቃ መሆን ነው የምፈልገው አለች። አንዷ ደግሞ እኔ ታዋቂ አርቲስት ነው መሆን የምፈልገው አለች። አሁን ሶል እኔ ግን ሕክምና ማጥናትና ዶክተር መሆን ነው የምፈልገው አለቻቸው። እነሱም ከጄኒ ጋር በተመሳሳይ ዶክተር የመሆን ፍላጎት እንዳላት ሲሰሙ ተገረሙ። ሶል በተባለችው መሰረት ከጄኒ አጠገብ ተነስታ ሄዳ ሌላ ቦታ ተቀመጠች። ጄኒ ግን ተጠጋቻትና ለምን ከኔ አጠገብ ተነሳሽ ብላ ስትጠይቃት የእይታ ችግር ስላለብኝ ከኋላ አይታየኝም ወደ ብላክቦርዱ ስቀርብ ነው የሚታየኝ ብላ አስተባብላ ነገሩን ዋሸቻት። ነገሩ ያልተዋጠላት ጄኒ ተመልሳ ሄዳ ቦታዋ ተቀመጠች። እንድትነሳ ያዘዘቻት ልጅ ደግሞ መጣችና ተቀመጠች ጄኒ አጠገብ። ከዛ በኋላ ሶል ወላጅ እናቷ መሞቷን አባቷ ደግሞ ሌላ ሰው አግብቶ እየኖረ እያለ ከዛች ከእንጀራ እናቷ ጋር በመኖር እያለ እሱም እንደሞተ ተነገራት። በቀጣይ ቀን የትምህርት ቤቱን ዩኒፎርም መግዛት ነበረባትና አሮጌ ዩኒፎርም የሚሸጥ ሰው ካለ በስልኳ ማፈላለግ ጀመረችና አገኘች። በነጋታው እሱን ገዝታ ለብሳ ትምህርት ቤት ስትሄድ
አንዷ ተማሪ ልብሷ ላይ የምትጠጣውን ጁስ እየደፋችባት የለበሰችውን ዩኒፎርም አበላሸችባት። ሌሎቹም የሚያሰቃዩት ተማሪዎች ይስቁባታል። እዛው ቆማ የድሮ ትምህርት ቤቷ ዱርዬ ተማሪዎች ሲያሰቃዩት በድንገት ትውስ አላት። ከዛም ልብሷን ለማጠብ ሄደች። ጄኒ ግን መጣችና ካቀፈቻት በኋላ ትርፍ ልብስ ስትሰጣት ሶል ግን እባክሽ ተይኝ፣ ብቻዬን ልሁን፣ አንቺን ችግር ውስጥ ማስገባት አልፈልግም አለቻት። ጄኒ በዚህ ወሬዋ ተናዳ ጥላት ሄደች። በዚህ ምክንያት ጄኒ በነጋታው ሶልን ወሰደቻትና አዲስ ዩኒፎርም ሰጠቻት። አሁን ግን እምቢ እንዳትይኝ ብላ በግድ ሰጠቻት። በመቀጠል ጄኒ ከሶስት ሌሎች የሀብታም ልጆች ጋር ከጓደኞቿ ጋር ሆና የጥናት ፕሮግራም ነበራቸው። ትምህርት ቤት የምታስተምራቸው መምህርቷ እያስጠናቻቸው በፈተና ጊዜ ምን ማድረግ እንዳለባቸው ተነግራቸዋለች። ሲጨርሱም የጄኒ አባት ሸኛቸው። ሶል ወደ ቤት ገብታ ያንን መድኃኒት በድጋሚ እየዋጠች ትምህርቷን አጠናክራ ቀጠለች። መድኃኒቱ ከልክ በላይ ስለሚያነቃቃ ቤት ሳትሆን ባህር ውስጥ ጥልቅ ብላ የገባች እስኪመስላት ድረስ ራሷን እስክትረሳ የሚያደርስ ነው የሚመስላት መድኃኒቱ። በዚህ መልኩ ነው ትኩረት እያደረገች ለረጅም ጊዜ የምታጠናው። በነጋታው ክፍል ገባችና ወደ ጄኒ ተጠግታ እንደ ድሮ አብረን እንቀመጥ እንችላለን ብላ ጠይቀቻት። ተማሪዎቹ ሁሉ ጄኒ ሰድባ መታባረራት መስሏቸው አፍጠው ሲያዩ ጄኒ ግን አረ ችግር የለውም ተቀመጪ፣ ቀድሞውም እኮ የራስሽ ቦታ ነው ብላ ተንከባከበቻት። ተማሪዎቹ በእነሱ ግንኙነት በጣም ቀንተዋል። ወዲያውኑ መምህርቷ ገብታ የክፍሉን አለቃ የምንመርጥበት ቀን ዛሬ ነው አለቻቸው። ከዛም ጄኒ ምርጫው ላይ ሶል እንድትካተት ጥያቄ አቀረበች። ነገር ግን ተማሪዎቹ ጄኒ አበደች እንዲህ ብለው ዞሮ ገላመጧት። ምክንያቱም በእነሱ እምነት የደሃ ልጅ አለቃ ሊሆናቸውና ሊመራቸው አይችልም። ነገር ግን መምህርቷ ሶልን እጩ አደረገቻትና ምርጫውንም እሷ ስታሸንፍ ጄኒ ዘላ አቀፈቻት ሶልን። ሌላኛዋ እጩ የነበረችው ሴት ምርጫው ተጭበርብሯል ብላ ሄዳ ወረቀቱን ተመለከተች። ነገር ግን ምንም የተጭበረበረ ውጤት የለም። ጄኒ ስላዘዘች አብዛኞቹ ተማሪዎች ቃሏን ተቀብለው ሶልን ስለመረጡ ነው። ሶል ታዲያ ወደ ቤት ስትገባ በሩ ላይ የወንድ ጫማ አየች። የእንጀራ እናቷ ሌላ ወንድ ቤት አስቀምጣ ነው። በዚህም ግራ ተጋብታ ሄዳ ስትቀመጥ ጄኒ ደወለለችላትና ተገናኙ። ሶል ስትናገርም በምርጫው ምክንያት የተሸነፈችው ጓደኛሽን እንዳትጣላሽ ፈርቻለሁ አለቻት። ነገር ግን ጄኒ ያቺ የተሸነፈችው ልጅ ጓደኛዋ ሳትሆን እንዲሁ በጥናት ጉዳይ የምትገናኝ የክፍል ልጅ መሆኗን ነገረቻት። ሶል አሁን እስከዛሬ ድረስ የቅርብ ጓደኛ እንዳልነበራትና ጄኒን ስላወቀቻት ደስ እንደሚላት ነገረቻት። ጄኒ ስትናገርም እኔ ጓደኛሽ ብቻ ሳልሆን እህትሽም ጭምር ነኝ ብላ ትልቅ ደስታን ዘራችባት። በመቀጠልም እጇን ይዛት እኛ ቤት ልውሰድሽ ብላ ይዛት ሄደች። ቤት ሲገቡም ሶል ውሻቸውን አይታ ደነገጠች። ጄኒ አረጋጋቻትና ውሻችን እኮ አይናከስም አይዞሽ ብላ አለማመደቻት። መኝታ ቤቷንም እያስጎበኘቻት ፈታ በይ አለቻት። በድንገት ውሻው የህፃን ልጅ ቀሚስ ይዞ ሲመጣ ሶል በህፃንነቷ ስትጠፋ ለብሳ የነበረውን ቀሚስ በማስታወስ ስለነበረው ነገር ስለተከሰተው ነገር ለጄኒ አስረዳቻት። የዛሽ ቀን በተፈጠረ ስህተት ምክንያት ጠፍቼ በማደጎ ቤት ነው ያደግኩት። ከዛ ስወጣም እናቴ መሞቷን በቅርብ ሰማው። አባቴም ነበር ግን እሱ ታሞ በመሞቱ አሁን የምኖረው ከሱ ጋር ከነበረች የእንጀራ እናቴ ጋር ነው ብላ ለጄኒ አስረዳቻት። ጄኒ በዚህ ታሪክ ልቧ ተነካና እንዳዘነች ነገረቻት። ለተፈጠረው ነገር በሙሉ ግን መምህሮቹ በጊዜው ጥፋተኛ እንደነበሩ ገለጸችላት። ጄኒ ታዲያ ስለመሸ እዚሁ ደሪ ብላ ሶልን ጥያቄ አቀረበችላት። ሶልም እሺ ብላ እዛው እነ ጄኒ ቤት አደሩ። ከተኙ በኋላ ግን ሶል በድንገት ነቃችና በውድቅት ሌሊት ወደ መታጠቢያ ቤት ደርሳ ስትመለስ የጄኒ ስልክ ላይ ከክፍል ጋጠወጥ ተማሪዎች የተላከ አንድ ሜሴጅ ተመለከተች። ሜሴጁን ስታነበውም ልጅቷ ለተፈጠረው ነገር በሙሉ ይቅርታ ቪዲዮውንም አጠፋዋለሁ ብላ ነው የጻፈችላት። በተጨማሪም ዝርዝር ነገሮችን ስትመለከት የጄኒ ስልክ ላይ የገዛ የህፃንነቷ ፎቶዋንና የቤተሰቦቿን ፎቶ አይታ ደነገጠች። ጄኒ ስለሷ ህይወት በጠቅላላ በደንብ ታውቃለች። ሶል አሁን እንደተከዳችና ጄኒ የሷን ታሪክ በሙሉ እንደምታውቅ ተሰማት። እስከዛሬም እያታለለቻት እንደሆነ ገባት። ነገሩን እንቆቅልሽ ሆነባት። በአጠቃላይ ጄኒ ጠዋት ስትነቃ ሶል የለችም። አጠገቧ ስላልነበረች ከአባቷ ጋር ቁርስ ስትመገብ አባዬ ጓደኛዬን ጠልዘ አባረርካት አንተ ነህ እንዴ ብላ ስትጠይቀው እሱ ግን ሶልን እንዳላባረራት ነገራት። ጄኒ አሁን ወደ ትምህርት ቤት ስትሄድ ሶልን አገኘቻትና ልታወራት ቀረበቻት። ለምን በጠዋት ወጥተሽ መጣሽ ስትላት የእንጀራ እናቴ ደውላልኝ ፈልግሻለሁ ስላለችኝ እሷን ላገኝ ሂጄ ነው ብላ ውሸቷን ነገረቻት። ሶል ክፍል እንደገቡ መምህሩ ገባና አሳይመንታቸውን አርሞ ሲመልስ ሶል ከፍተኛ ውጤት አመጣች ከሁሉ። ተማሪዎቹ ሁሉ ደነገጡ። አሳይመንቱ ስላሳለፋችሁት አስገራሚ ታሪክ ጻፉ የሚል ነበርና ሶል የጻፈችው ስለማደጎ ቤት ቆይታዋና በህፃንነቷ ከቤተሰቦቿ ጋር የተለያየችበትን አጋጣሚ ነበር። ተማሪዎቹ አሁን እሷ ከፍተኛ ነጥብ ካመጣች የጻፈችው ታሪክ ይነበብልንና እኛም እንስማው እስቲ ያሉት መምህሩን።
ነገር ግን መምህሩ የግል ታሪኳ ስላለበት በይፋ ላነብላችሁ አልችልም ብሎ መለሰላት ወረቀቱን ለሶል። ሶል አሳይመንቱን ቶሎ ተቀብላ ስለ ማደጎ ቤት ታሪኳ እንዳይታወቅባት በመፍራት ቶሎ ወደ ቦርሷ ከተተችው። አንዷ ቀበጥ የሀብታም ልጅ ግን በእረፍት ሰዓት ወደ መምህሩ ተጠግታ የመምህሩን ወረቀቶች ስትመለከት የሶል ታሪክን ተመለከተችና የሰራችው አሳይመንት ስለ ማደጎ ቤት መሆኑንና ያደገችውም ማደጎ ቤት እንደሆነ ምስጢሯን አወቀችባት። ከዛም ከቦርሳዋ ወረቀቱን ሰርቃ ለሁሉም ተማሪዎች በማሳየት ልታዋረዳት አሰበች። በዚህም ቀስ ብላ በመሄድ ወረቀቱን ሰርቃ ወሰደችና ቶሎ ለተማሪዎቹ በማሳየት እንድትዋረድ አደረገቻት። ነገር ግን ጄኒ ድንገት ደረሰችና ያለሷ ፍቃድ ወረቀቱን እንዳታነቡ ያለበለዚያ ከኔ ጋር ነው የምትጋጩት ብላ አስፈራራቻቸው። ነገር ግን ሶል ጄኒን ይዛት ወጣችና ያንቺ ስልክ ላይ ስላየሁት የኔ ምስጢር ልታስረጂኝ ትችያለሽ ጄኒ ብላ ጠየቀቻት። ነገር ግን ጄኒ ስለ ጉዳዩ ለመናገር በፍጹም ፈቃደኛ አልሆነችም። አንዷ ተማሪ ክፍል ውስጥ ወደ ሶል ተጠጋቻትና አንድ ምስጢር ነገረቻት። ስለ አባትሽ የተጻፈ ጽሑፍ አንብቤያለሁ። አባትሽ የኛ ትምህርት ቤት አስተማሪ ነበር። የሞተው ደግሞ የጄኒ አባት የሚሰራበት ሆስፒታል ውስጥ በተፈጠረ የሕክምና ስህተት ነው ህይወቱን ያጣው አለቻት። የእንጀራ እናትሽም በጄኒ አባት ላይ ክስ መስርታለች። ጄኒ አሁን ያንን ክስ እንድታስቆሚላት ነው የምትንከባከብሽ ብላት አስደንጋጭ ምስጢር ነገረቻት። ሶል አሁን በጣም ደነገጠች። ነገሩን ዞር ብላ ስታስበውም እውነት መሰላት። በቀጣዩ ቀን በትምህርት ቤቱ የተማሪዎች የደም ምርመራና አጠቃላይ ምርመራ ነበረ። ሶል አሁን የምትወስደው መድኃኒት በምርመራው ተገኝቶ ምስጢሩ እንዳይገለጥባት ፈራችና ወደ ጄኒ ተጠግታ እባክሽን እርጂኝ፣ እኔ መድኃኒቱን የምጠቀመው ጥሩ ውጤት ለማስመዝገብ ብቻ ነው እንጂ ሌላ ነገርን አስቤ አይደለም። ደግሞ በዛ ብቻ ነው ተማሪዎች እንዲያከብሩኝ የማደርጋቸው። ምክንያቱም እነዛ የሚንቁኝ ሁሉ ተማሪዎችን ጥሩ ውጤት ብቻ ካመጣው ነው ያከብሩኛል ብዬ ያሰብኩት ብላ ነገረቻት። ጄኒም እጇን ዘረጋችላትና ተቀበለቻት። ሐሳቧን ተቀበለቻትና የማግዝሽ ግን የእንጀራ እናትሽ በአባቴ ላይ የከፈተችውን ክስ የምትሰርዝ ከሆነ ብቻ ነው አለቻት። ሶልም በሐሳቧ ተስማማችና በመቀጠል ጄኒ የሶልን የደም ናሙና ለወጠችውና ነገሩ እንዳይታወቅባት አደረገቻት። ምክንያቱም ያ የደም ናሙና መድኃኒት እንደምትጠቀም ከተረጋገጠባት ከዛ ትምህርት ቤት ትባረር ነበር። ከዛም ሶልና ጄኒ በትምህርት ቤቱ በተዘጋጀ ፌስቲቫል ላይ እየተዝናኑ እያሉ የጄኒ አባት መጣና ለሁለቱም ምግብ ጋበዛቸው። ሁለቱ እየተዝናኑ ምርጥ ጊዜን አሳለፉ። ጄኒ ደስተኛ ሆና ለመጀመሪያ ጊዜ ነፃ እንደሆነች ተሰምቷት ተዝናናች። የጄኒ አባት አሁን ጄኒን ብቻዋን ጠራትና መኪና ውስጥ አስገብቷት ሶል የሟች አባቷን ስልክ ቦርሳዋ ውስጥ ስለያዘች እሱን ሂጂና ስረቂባትና አምጪልኝ፣ ምክንያቱም የአባቷ ሚስጢርና ማስረጃ በሙሉ እዛ ላይ ነው ያለው አላት። በተባለችው መሰረት ስልኳን ሰርቃ ወስዳ ሳጥን ውስጥ ደበቀችው። ሶል አሁን ስልኩ እንደተሰረቀባት ስታውቅ ሮጣ ወደ ጄኒ ሄደች። ነገር ግን በጄኒ የተላከች የሰከረች የምትመስል አንዲት ሴት መጣችና ሆን ብላ ከሶል ጋር ጸብ ለመጀመር አሰበች። ጄኒ ከሩቅ ሆና እየተመለከተቻቸው ነበር። በድንገት ጄኒ ወዳለችበት ክፍል ማንነቱ ያልታወቀ የተሸፈነ ሰው ገባ። ጄኒ ፈርታ ማን ነው ስትል በሐሳብ ወደ ልጅነቷ ተመልሳ ስታይ እንመለከታታለን። የጄኒ አባት ለእሷና ለእህቷ የሚሰጣቸውን ፈተና እህቷ በደንብ አድርጋ ነበር የምትሰራው። ቤተሰቦቿ ሲጣሉ እንኳን ጄኒ ሰምታ እንዳትረበሽ በማሰብ ጆሮዋን ትይዝላታለች የጄኒ እህት ሕፃን እያሉ። አባቷ ግን ጄኒ ከእህቷ ተነጥላ በደንብ ተምራ ጎበዝ ሆና እሷን እንድትበልጣት ስለሚፈልግ አለያይቷቸው ነበር። እህቷ አንድ ቀን ራሷን ስታ ስትወድቅ አባቷ የራሱ ሆስፒታል ካስገባት በኋላ ህመሟን ችላ ብሎ ፈተና ስለደረሰ ማጥናት አለብሽ ብሎ አስገደዳት። እሷም በሐሳቧ ስታስብ በዚህ ህመሟ ምክንያት በፈተና ጥሩ ውጤት ላታመጣ እንደምትችል በመገመት ከትምህርት ቤታቸው ሄዳ በሌሊት ፈተናውን ቀደም ብላ ለመስረቅ ትወስናለች። ትምህርት ቤት ውስጥ ገብታ እንዳለችም እየሰረቀች እያለች በድንገት ነበር የሶል አባት የመጣባት። አስተማሪ ስለነበር ማለት ነው እሱ። የጄኒ እህት በድንጋጤ ራሷን ስታወደቀች ይዛው። የሶል አባት ግን እስክትነቃ ጠበቃትና ግን ለምን እንደዚህ አይነት አስነዋሪ ስራ ውስጥ ገባሽ? ጎበዝ ተማሪ አልነበርሽ እንዴ ብሎ ጠየቃት። እሷም ታማ እንደነበር ነገረችውና እባክህ ይህን ጉድማ ለአባቴ እንዳትነግርብኝ ከሰማ ይገለኛል ብላ ለመነችው። የጄኒ አባት ግን ድንገት ደረሰባቸውና አብረው ፎቶ አንስቷቸው በግላችሁ አጉል ነገር እየሰራችሁ እንደደረስኩባችሁ አድርጌ ለሰው ሁሉ አዳረሳለሁ ፎቶአችሁን አላቸው። የሶል አባት እንዲሞት ምክንያት የሆነው የጄኒ አባት ነበር በሰዓቱ። አሁን ሶል ወደዛ ክፍል ገባችና የተሰረቀውን የአባቷን ስልክ ለመቀበል መታገል ጀመረች። የጄኒ እህት ነበረች በሩን ከፍታ የገባችው። ሶል እና ጄኒ ስልኩን ይዘው ሲጓተቱ ስልኩ በመስኮት በኩል ወደቀባቸው ወደ መሬት። ጄኒ ወርዳ ስልኩን አገኘች። ሶል በመጎዳቷ በትምህርት ቤቱ አምቡላንስ ወደ ጄኒ ሆስፒታል ተወሰደች። ጄኒን ጠራትና ራስሽ አክሚያት አላት። ጄኒም ቶሎ ብላ አባቷ ጓደኛዋን እንዳይገልባት የቻለችውን አደረገች። በነጋታው ሶል ወደ ትምህርት ቤት ስትሄድ እንጀራ እናቷ ሸኘቻትና
እቤት በረንዳ ላይ ያየሽው ጫማ የጠበቃው ጫማ ነውና አትጨነቂ፣ በመሃላችንም ምንም አይነት ግንኙነት የለም አለቻት። ሶል የእንጀራ እናቷን አመስግና ወደ ትምህርት ቤት ሄደች። የጄኒ እህት ከዛ በኋላ እልም ብላ ተሰወረች። በዚህም መሰረት ጄኒ ከሶል ጋር ሆና የጠፋች እህቷን ፍለጋ ወደ አንዲት የክፍላቸው ተማሪ ጋር ሄደችና እህቴን አይተሻታል እንዴ ብላ ጠየቀቻት። ልጅቷ አላቅም ብላ ስትመልስላቸው በድንገት የማይታወቅ ስልክ ቁጥር ተደወለላትና አንድ ልጅ እህትሽ የት እንዳለች አውቃለሁ አላት። እህትሽን የምትፈልጊያት ከሆነ በድብቅ ለተማሪዎች ከምትሸጭላቸው መድኃኒት የተወሰነውን ስጪኝ፣ ከዛም አሳይሻለሁ፣ አድራሻውን ነግርሻለሁ አላት እና እሱ ያለበትን አድራሻ ሲነግራት ሶስቱም ሴቶች በተባለው ቦታ ሄዱ። አሁንም የጄኒ ስልክ ተደወለና እህቷ ወደ ሌላ ቦታ እንደተወሰደች ሲነገራት ሶል ከጎኗ ሆኗ እያጽናናቻት አብረው ወደ ተባለው ቦታ ሄዱ። ሲሄዱ ግን እህቷ ከተራራ ላይ ወድቃ መሞቷ ተነገራት። ጄኒ አሁን በጣም አዘነችና ነገር ግን ፊቷ እኮ የእህቴን አይመስልም፣ እቺ የኔ እህት አይደለችም አለች ሬሳውን እያየች። ዶክተሩ ሲናገርም ከተራራ ላይ ስትንከባለል ብዙ ጉዳት ስለደረሰባት ፊቷ ቆሳስሎ ነው የተቀያየረብሽ እንጂ ራሷ እህትሽ ናት አላት። ጄኒ ቤት ተኝታ ስለ እህቷ እየቃዠች እያለች ሶል መጣችላት። ሶል አሁን ተጠጋቻትና ያኔ የአባቴን ስልክ ስትሰርቅኝ ግን ፓስወርዱን እንዴት አውቀሽ ከፈትሽው አለቻት። ጄኒ ስትናገርም የአባትሽ ፓስወርድ የነበረው ያንቺ የጠፋሽበት ቀን ነበር፣ የጠፋሽበትን ቀን ሳስገባ ስልኩ ከፈተልኝ አለቻት። ከዛም ሶል አባቷ ሁሌም እሷን እንደሚወዳትና የስልኩን ፓስወርድ እንኳን የጠፋችበትን ቀን አድርጎ በጉጉት ይጠብቃት እንደነበር በማሰብ አዝና አለቀሰች። ከዛም ሶል ስልኩን መልሽልኝ ብላ ጠየቀቻት ጄኒን። ነገር ግን ጄኒ ስልኩ ሟች እህቷ ጋር እንደነበረና እሷ ስትሞት በዛው እንደጠፋ ስትነግራት ጄኒ እንባዋ መጣና ስታለቅስ አባበለቻት ሶል። የሶል አባት ከመሞቱ በፊት የጄኒ አባትን ተጠግቶ ከተማሪዎች ጋር የተለየ ግንኙነት እንዳለ ለህዝቡ አሳውቄ አስባረርሃለሁ ከዚህ ትምህርት ቤት እያለ ሲያስፈራራው ነበር። የጠፋችው ልጅህን እንዳገኝልህ ከፈለግ ለልጆቼ ከፈተና በፊት የፈተና ወረቀቱን ሰርቀ ትሰጠኛለህ ብሎት በዛም ተስማምተው ነበር። አባቷ የተባለውን የፈተና መልስ ሰርቆ ለጄኒ አባት ለመስጠት ክልክል ወደሆነ የፈተና መልስ ያለበት ክፍል ውስጥ ገባና መልሱን ጽፎ ከጨረሰ በኋላ ሲፈተሽ እንዳይገኝ በማለት ወረቀቱን ጠቅልሎ ዋጠውና ለሰውየው ለመስጠት ሲወጣ ነገር ግን ራሱን ስቶ ወደቀና ወደ ሰውየው ሆስፒታል ተወሰደ። ሰውየው ታዲያ በኦፕሬሽን የተፈለገውን የፈተና ወረቀት ከሆዱ ካወጣ በኋላ የሶል አባት እዛው ሞተ። የሶል እህት ያንን ሁሉ አይታ ነበር በጊዜው። ሶል አሁን ለአባቷ ሞት ተጠያቂ የሆነው የጄኒ አባት መሆኑን ስታውቅ ወደ ጄኒ ሄደችና እህትሽንም የገደለው የገዛ አባትሽ ነው ብላ ጥርጣሬዋን ነገረቻት። በእህቷ ቀብር ላይ የጄኒ አባት ሲመጣ የተመለከተችው ሶል የጄኒን አባት ሮጣ ልትወጋው ስትል የእንጀራ እናቷ ደርሳ አስቆመቻት። ይሄ ውሳኔሽ ነገ ትልቅ መዘዝ ያመጣብሻል፣ ይቅርብሽ ብላ ከለከለቻት። ሶልና የእንጀራ እናቷ ወደ ሌላ አዲስ ጠበቃ ሄደው ጉዳዩን አስረዷቸው። ነገር ግን የጄኒ አባት የአባቷ ገዳይ ስለመሆኑ ምንም አይነት ማስረጃ አልተገኘም። ብቸኛዋ የወንጀሉ ምስክር የነበረችው የጄኒ እህት ነበረች። እሷ ግን ተገላለች። ሶል ግን ተስፋ አልቆረጠችም። ምክንያቱም የጄኒ እህት እስካሁን በህይወት እንዳለች ታምናለች። የጄኒ አባት አሁን ጄኒን ወደ አንድ ጫካ ውስጥ ወደ ተሰራ ቤት ወሰደትና እህቷን እዛው አግቷት ነበርና እህቷ አልሞተችም። ጄኒ አሁን እህቷ መኖሯን ስታውቅ በጣም ደነገጠች። የአባቷን ክፋት ተሰማትና ጄኒን ይዛት ሮጣ ሄዳ ልታስመሰክርበት ስትል እግሯ ላይ የተገጠመባት ማሽን በአላርም ምክንያት እየጮኸ ራስ ምታት ለቀቀባት እና እሷም መጮህ ጀመረች። እህቷ ማሽኑ እግሯ ላይ የተገጠመው ከክፍሏ እንዳትወጣ ነው። ጄኒ አሁን በዚህ ሁሉ ተናዳ ግን አባዬ ለምንድን ነው ይህን ሁሉ የምታደርገው ብላ ጠየቀችው። እሱም ይህንን ሁሉ የማደርገው የእህትሽን ወንጀል ለመከላከል ነው፣ ምክንያቱም እህትሽ ናት የሶልን አባት የገደለችው አላት። እሷም ተገርማ እህቷን ጠየቀቻት። እውነት ነው አንቺ ነሽ የገደልሽው የሶልን አባት አለቻት። እህቷ ግን ምንም መልስ አትሰጥም። አባቷ ሲናገርም ማስታወስ እንዳትችል አድርጊያታለሁ፣ ምክንያቱም ወንጀሉን መፈጸሟን ተናግራ እስር ቤት ለዘላለም ትገባለች። ያንን ስላሰብኩላት ነው ያደረግኩላት አለ። በነጋታው ትምህርት ቤት ጃኒ ስላልመጣች ሶል ተገረመችና ከወጣች በኋላ ብትደውልላትም አታነሳም ጃኒ ስልኳን። ቤቷ ሄደችና ልትጠይቃት ስትል አባቷም አብሯት ነበርና እንድትወጣ አስደረጋት። ውጪ ሆናም አሞሽ ነው እንዴ ብላ ስትጠይቃት ጄኒ ግን የእህቷ በህይወት መኖር እንዳይታወቅባት ፈርታ ሂጂልኝ ብላ ነገረቻት ለሶል። በቀጣይ ቀን ሶል አንድ የማደጎ ቤት አብሮ አደግ ጓደኛዋ ጋር ተገናኘችና የጄኒ አባት ከትምህርት ቤቱ የዩኒቨርሲቲ ማለፊያ ፈተና ከመፈተናችን በፊት ሰርቆ ለልጁ ለጄኒ ሊሰጣት ነው። እኛ ሰርቆ ሲወጣ እንጠብቀውና ያንን የፈተና መልስ ለሀብታም ልጆች በውድ ገንዘብ እንሽጥላቸው አለችው። እሱም ተስማማት። የጄኒ አባት ፈተናውን ሰርቆ ሲወጣ የራሱ አምቡላንስ ውስጥ ተቀምጠው ጠበቁትና አግተው አስፈራሩት። ፈተናውን ተቀብለውት ሊሄዱ ሲሉ ግን ጄኒ ደረሰችና አባቴን አትጉዱት፣ የፈለጋችሁትን ነገር ግን ውሰዱ አለቻቸው።
ፈተና መልሱን ይዘው ሄዱና ለተማሪዎችም በውድ ገንዘብ ሸጡላቸው። የፈተናው ቀን ደርሶ ሁሉም ተፈተኑና ጄኒ እንደተለመደው ምርጥ ውጤት አምጥታ አለፈች። አባቷም በሀገሪቱ ቲቪ ተገኝቶ በልጁ ኩራት እንደሚሰማው ተናገረ። በነጋታው ጄኒ ወደ እህቷ ሄደችና ውሃ ውስጥ ማንሳፈፊያ ትልቅ ልብስ አለበሰቻትና ወደ ባህር ገፍትራ ጣለቻት። ወዲያውኑ ነፍስ አድን ሰራተኞችና ፖሊሶች መጡ። ነገሩ በአባታቸው ተሳበበና ታሰረሱ። ሁሉም አለመሞቷን አወቁና አባቷ ደብቆ ሲያሰቃያት በመቆየቱ አደገኛ ክስ ተመሰረተበት። በተጨማሪ ፈተና እየሰረቀ ለልጆቹ በመስጠትም ትልቅ ወንጀል በመስራቱ ተጨማሪ ክስ ሆነበትና ተከሰሰ። በዚህ ሁሉ ግርግር ታዲያ ጄኒ ተሰውራ ጠፍታለች። ጓደኛዋ ሶል እሷን ማፈላለግ ጀመረች። በስተመጨረሻም ጄኒን በተመደበችበት አዲሱ ዩኒቨርሲቲ የሕክምና ትምህርት መማር ጀመራ አገኘቻት። ሶልም የሕክምና ትምህርት ደርሷት አብሮ በአንድ ቦታ ተገናኝተው ትምህርታቸውንና ህልማቸውን እዛው ጀመሩ። እና ምርጡ ፊልማችንም በዚሁ ተጠናቀቀ።